ተወዳጁ የኢቢኤስ 2030 ፕሮግራም አቅራቢ ጋዜጠኛ ጌታሁን አሰፋ ትላንት ሕይወቷ ስላለፈው ስለ ቲክቶከሯ ዴዚ እናት ቲና የተናገረው። ጌች እንዲህ ብሎ ጀመረ። የዴዚ እናት ቲና ሁሌም ልጄን የማህበራዊ ሚዲያው እንዳይበላብኝ ነው የምታገለው እያለች ትነግረኝ ነበር። የተወዳጇን የዴዚ እናት ቲናን የተዋወቅኩት ከ2 ዓመት በፊት ዴዚን ወደ 2030 ፕሮግራማችን ልንጋብዛት ስናስብ ነበር። ስንተዋወቅ ማናጀሯ ነኝ አለችኝ። ቲና ልጇ ዴዚን እንደሚፈርስ እንቁላል ነው የምታያት፣ የምትንከባከባት። ቃለ መጠይቅ ከማድረጌ በፊት እንኳን በቃለ መጠይቁ ላይ የምጠይቃትን ጥያቄ እንዴት እንደምታወራት፣ ምን እንደምትላት ሁሉንም ነገር ማወቅ ፈልጋለሁ አለችኝ። ብንጨቃጨቅም የሙያውን ስነ ምግባርና አሰራር ሳንለቅ ተግባባን። በመጨረሻም ከዴዚ ጋር ከአንድም 2 ጊዜ ያማረ ቃለ መጠይቅ አደረግን። ከዛ በኋላ ነው እኔና ቲና ጥሩ ወዳጅ ሆን ነው። አብዛኛውን ጊዜ ወሬያችን ስለ ዴዚ ነው። አብዝተሽዋል እስከምላት ድረስ ስለ ልጇ ትጨነቃለች። ብዙ ያየውባት ስስቴ ነች ትለኛለች። የማህበራዊ ሚዲያው እንዳይበላብኝ ነው የምታገለውም ትለኛለች። ብዙ ጊዜ ለምን ከዴዚ ጋር ቃለ መጠይቅ አላደርግላችሁም ብያት ነበር። ነገር ግን እንኳን ሚዲያው ላይ ወጥቼ ላውራ ፎቶዬም እንዲታይ እንኳ አልፈልግም ትለኝ ነበር። እንዲህ ያለችው እናት ልጇ ልትጎዳባት የመሰላት ጊዜ ግን በአደባባይ ወጥታ በብዙዎች እየተሰደበች ከብዙዎች ጋር ስለ ልጇ ተሟግታለች። በእርግጥ ትንሿ ዴዚም እናቷ ምን ያህል እንደምትወዳት ታውቃለች። ቲና ከ2 ወር በፊት ነበር ወደ ኢትዮጵያ የመጣችው። ያመጣውልህ ነገር አለ ላግኝ ስትለኝ እኔ ደግሞ ከሀገር ለመውጣት በረራ የማደርግበት ቀን በመቅረቡ በስራ ስለተጠመድኩ ቀጠሮ ከያዝን በኋላ በይቅርታ ሰረዝኩት። ስትመለስ እንገናኛለን፣ ሬስቶራንት ለመክፈት እያሰብኩ ስለሆነ አብረን እንመርቀዋለን ብላ ከነትህትናዋ የድምጽ መልእክት ላከችልኝ። ይህን እየጠበቅኩ ዛሬ ማረፏን ሰማው። እጅግ በጣም አስደንጋጭና አሳዛኝ መርዶ ነው። ቲና በጣም ትሁት፣ ሰው አክባሪና በልጆቿ የማትደራደር እውነተኛ እናት ነበረች። ፈጣሪ ነፍሷን በሰላም ያሳርፍልን። ለልጆቿ ለመላው ቤተሰቧና ወዳጆቿ መጽናናትን እመኛለሁ ብሏል። ነፍስ ይማር።